አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥቅምት 25 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በብሔራዊ ባንክ ተጥሎ የቆየው የባንኮች ዓመታዊ የብድር እድገት ጣሪያ ለአራቱ ከወለድ ነፃ ባንኮች ተነሳ። በኮሶቮ ትምህርት ቤቶች ውስጥ ሂጃብ እንዳይለበስ የተላለፈውን ውሳኔ ይግባኝ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ማድረጉ መነጋገሪያ ሆነ። የሳዑዲ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ከ2 ሳምንት በኋላ በአሜሪካ ይፋዊ ጉብኝት ሊያደርጉ ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በባንኮች ላይ ጥሎት የቆየው ዓመታዊ የብድር እድገት ጣሪያ ገደብ በሀገሪቱ ለሚንቀሳቀሱት ለአራቱ ወለድ ነፃ ባንኮች ማለትም ዘምዘም፣ ሂጅራ፣ ራሚስ እና ሸበሌ መነሳቱን ሚንበር ቲቪ ከ3 የባንክ ኃላፊዎች ማረጋገጥ ችሏል። አህመድ አብዱራህማን ዝርዝር አለው። በብሔራዊ ባንክ ተጥሎ የቆየ የባንኮች ዓመታዊ ብድር እድገት ጣሪያ ለአራቱ ከወለድ ነፃ ባንኮች ተነሳ። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በባንኮች ላይ ጥሎ የቆየው ዓመታዊ የብድር እድገት ጣሪያ ገደብ በሀገሪቱ ለሚንቀሳቀሱት ለአራት ወለድ አልባ ባንኮች ማለትም ዘምዘም፣ ሂጅራ፣ ራሚስና ሸበሌ መነሳቱን ሚንበር ቲቪ ከ3 የባንክ ኃላፊዎች ማረጋገጥ ችሏል። ማዕከላዊ ባንኩ ከ2 ዓመት በላይ ተግባራዊ ሲያደርገው በቆየው የብድር እድገት ጣሪያ አሰራር መሠረት መጀመሪያ በተቀመጠው ጣሪያ ባንኮች ከቀደመው ዓመት 14 በመቶ እንዲያበድሩ ገደብ ተቀምጦ ነበር። ይህ በኋላ ወደ 18 በመቶ ያደገ ሲሆን ባለፈው መስከረም ወር ደግሞ ወደ 24 በመቶ ከፍ ተደርጓል። ብሔራዊ ባንክ የዋጋ ንረትን ለማረጋጋት ተግባራዊ ተደርጓል ያለው ይህ አሰራር በተለይ በቅርብ ዓመታት የተመሠረቱ ባንኮች ላይ ጫና ያሳርፋል በሚል በባንኮቹና በዘርፉ ባለሙያዎች ሲነሳ የነበረ ነው። በ2016 መጀመሪያ ወራት የተወሰኑ ከወለድ ነፃ አገልግሎት ሰጪዎችን ጨምሮ 11 ባንኮች ይህንኑ ፊርማ በማሰባሰብ ለብሔራዊ ባንክ አቤቱታ አቅርበው ነበር። በመመሪያው ተግባራዊ የተደረገው አሰራር በተለይ ለኢትዮጵያ አዲስ በተዋወቁት ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት ሰጪዎች ከሌሎች መመሪያዎች ጋር ተዳምሮ አሰራራቸውን ፈታኝ ማድረጉን ባለሙያዎቹ ይናገራሉ። አሁን የብድር እድገት ጣሪያውን መነሳት በተመለከተ ሚንበር ቲቪ ያነጋገራቸው የሂጅራ ባንክ ፕሬዝዳንት አቶ ዳዊት ቀኖ የብድር ጣሪያው መነሳት ለብድር ጠያቂዎች ባንኩ ባለው አቅም መጠን ያለ ገደብ እንዲያበድራቸው የሚያስችለው ነው ብለዋል። እንግዲህ ፋይናንሲንግ ነው የምንለው በቲቪ ፋይናንሲንግን በ24% ጣራ ነበር ከባለፈው ዓመት ኢንድ ፊዚካል ይር ፖዚሽን በአዲሱ ዓመት ማሳደግ የሚቻለው በ24% ብቻ ነው የሚል ገደብ ነበር የተቀመጠው በብሔራዊ ባንክ። አሁን እሱ ጣራ ተነሳ ማለት ማሳደግ በምንችለው መጠን ፋይናንስ ማድረግ እንችላለን ማለት ነው። ለፋይናንሲንግ ጠያቂዎች እኛ አቅማችን በሚፈቅድ ሊኩዊዲቲያችን ሪሶርስ ባመጣነው ልክ ያለ ገደብ ፋይናንስ ጥያቄ ላላቸው ደንበኞቻችን በሁሉም ቅርንጫፎቻችን በኩል የሚመጡ ጥያቄዎች አሉ። እሱን ምላሽ መስጠት ያስችለናል ማለት ነው። በተመሳሳይ የዘምዘም ባንክ ዋና ስትራቴጂ ኦፊሰር አቶ ድሪስ ኡመር የጣሪያው መነሳት ወለድ አልባ ባንኮች ላይ ካሉባቸው ጫናዎች መካከል አንደኛውን የሚያቃልል መሆኑን አስረድተዋል። ባንኮች ሊኩዊዲቲ በሚያጋጥማቸው ጊዜ ኢንተርባንክ መኒ ማርኬት አለ። በኢንተረስት ቤዝ ሊበደሩ ይችላሉ፣ ወይም ደግሞ ከብሔራዊ ባንክ ሊበደሩ ይችላሉ። ፉል ፍሌጅድ ኢንተረስት ፍሪ ባንኮች እነዚህ አማራጮች አልተሟሉላቸውም፣ አልተስተካከሉላቸውም። እንደዚህ አይነት አገልግሎት አያገኙም በአንድ በኩል። በሌላ በኩል ደግሞ እንደገና ክሬዲት ካፑ ሲጨመር በጣም ከባድ ጫና ውስጥ ነው ሲሰሩ የቆዩት ማለት ነው። ስለዚህ ክሬዲት ካፑ መነሳቱ ቢያንስ አንዱን ጫና የሚያቀልላቸው ነው የሚሆነው ማለት ነው። የሌላኛው ከወለድ ነጻ የባንክ አገልግሎት ሰጪ የራሚስ ባንክ ምክትል ዋና ስራ አስፈጻሚ አቶ ከድር አባስ የገደቡ መነሳት ከደንበኞች የሚቀርበውን የፋይናንሲንግ ጥያቄ ለማስተናገድ ጠቀሜታው የጎላ መሆኑን አስረድተዋል። ትልቁ የባንኮች ስራ እንደምታውቁት ከሆነ ቦታ ትርፍ የሆነ ሪሶርስ ካለ እሱም ሞቢላይዝ አድርገው እጥረት ወዳለበት አካባቢ በፋይናንሲንግ የመስጠት ሚና ነው ያላቸው። ይሄ ፋይናንሲንግ ካፕ መነሳቱ እነዚህን ከወለድ ነፃ ባንኮች ያበረታታል።
ሞቢላይዜሽን ላይ በደንብ እንዲሰሩና ሜቢ ለረጅም ጊዜ የፋይናንሲንግ ጥማት ያለበትን ማህበረሰብ አድሬስ ከማድረግ አኳያ መልስ ይሰጣል ማለት እንችላለን። ምክንያቱም ጥያቄዎች ብዙ አሉ፣ የፋይናንሲንግ ጥያቄዎች ማለት ነው። which is በኮንቬንሽናል ተርሙ ክሬዲት የሚባለው ማለት ነው፣ እኛ ፋይናንሲንግ የምንለው ማለት ነው። እና ሸሪያን ቤዝ አድርጎ ሞር የግብይት ስራ ነው አሁን ላይ የምንሰራው። ሞስትሊ ሙራህባ ነው። ሙራህባን ከመስጠት አኳያ አስተዋጽኦ በጣም የጎላ ነው ማለት እችላለሁኝ። ከሚንበር ቲቪ ጋር ቆይታ ያደረጉ በኢትዮጵያ ከወለድ ነጻ አገልግሎት የሚሰጡ የባንክ ኃላፊዎች በቀጣይም በሀገሪቱ ከወለድ ነጻ የባንክ አገልግሎት ተግዳሮቶችን በመለየት የአሰራር ማሻሻያ እያደረጉ መጓዝ አስፈላጊ መሆኑን ጠቁመዋል። ትልቁ የወለድ ነጻ ባንክ አገልግሎት በምንሰጥበት ሰዓት የሸሪዓዊው ዳህራ ምንም ቫዮሌት መደረግ የለበትም፣ ቀይ መስመር ነው። ምክንያቱም ኢስላም በሚከለክለው ሪባ ትልቅ ወንጀል ነው። እዚህ እነዚህ ከወለድ ነጻ ባንክ አገልግሎት ይሄንን ስርዓት ጠብቀው ለማስኬድ ይሄ ከሸሪዓው ፐርስፔክቲቭ ኮንፊደንስ ማህበረሰቡ ይፈልጋል። ለምሳሌ ሙራህባን በምናስተናግድበት ጊዜ በውክልና ስርዓት ውስጥ ገብተን ነው ይህን አገልግሎት የምንሰጠው። መሰለን ለአንተ ቤት መግዛት ቢፈለግ የመጀመሪያ ቅድሚያ የሚሆነው ባንኩ ያንን ቤት ኦውን አድርጎት በስሙ ከዛ ወደ ሽያጭ ስርዓቱ ይቀይረዋል ማለት ነው። ያው በዛ ልውውጥ ውስጥ የስም ማዛወሪያው ብዙ ቼንጆች ያመጣል ከገበያው ማለት ነው። ስለዚህ አሁን ምንድነው የሚያደርገው? ባንኩ ለገዢው ውክልና ሰጥቶ ትራንስፈር ነው የሚያደርገው። ይሄ ስርዓት ሜቢ ለወለድ ነጻ ባንኮች ይሄ እነዚህን ተመሳሳይ ተያያዥ ኮስቶችን ቢያነሳ የተለያዩ ጊዜ በሚኖሩ ብሔራዊ ባንክ ባዘጋጀቸው መድረኮች ላይ ስትራቴጂን ከመቅረጽ አኳያ በሚኖሩ ፕሪሊሚናሪ የሆኑ ዲስከሽኖች ላይ ያሉ ቻሌንጆች እየተነሱ እነዛ ቻሌንጆች ለሚመለከታቸው የመንግስት አካሎች እንዲደርሱ ሀሳባችን ስናንሸራሽር ቆይተናል። ለምሳሌ አንዱ እና ክሪቲካሊ እንደ ሴክተር እንደ ኢንዱስትሪ እንደ ሀገር ትልቅ ተግዳሮት የሆነው የሰለጠነ የሰው ኃይል ነው። ሴክተሩ ሊያግዙ የሚችሉ ባለሙያዎችን የማፍራት ሂደት ባንኮቹ በራሳቸው ውስጥ አቅም ወይም ደግሞ ሀገር ውስጥ ያሉ ውስን የማሰልጠኛና የግል ኮሌጆች ባላቸው አቅም ብቻ የሚፈታ አይደለም የሚሆነው። ምክንያቱም የአገልግሎት ዲማንዱ በየጊዜው በጣም እያደገ ነው። ከዛ አኳያ ሰፊ ዲማንድ አለው። ያንን ዲማንድ ለማርካት ደግሞ እንደዚህ ፉል ፍሌጅድ ኢንተረስት ፍሪ ባንክ በዋናነት ብቃት ያለው የሰለጠነ የሰው ኃይል ያስፈልጋቸዋል ማለት ነው። በርካታ ፕሮዳክቶች አሉ ውጭ ላይ እየተሰጡ ያሉ አሰራሮችም ከህግ ጋር ተያይዞ ያሉ አሰራሮችም የተለያዩ የሀገሪቱ ህጎች ውስጥ ኢንኮርፖሬት ተደርገው እየተተገበሩ ያሉበት ሁኔታ ነው ያለው። ለምሳሌ የታክስ አዋጅ ጋር ተያይዞ የወለድ ነጻ ባንክ አሰራርን ከግንዛቤ ያስገባ የታክስ አዋጅ ላይ ማስተካከያዎች የተወሰኑ ማስተካከያዎች ያስፈልጋሉ። ሌሎችም እንደዚሁ ብሔራዊ ሸሪዓ አማካሪ ኮሚቴ ያስፈልጋል። ይሄ በአዲሱ የባንኪንግ ፕሮክላሜሽን ውስጥም ተቀምጧል። ስለዚህ ብሔራዊ ባንክና ሌሎች የሚመለከታቸው አካላት የሀገራዊ ሸሪዓ አማካሪ ሸሪዓ ቦርድ መቋቋም ያስፈልጋል። የበለጠ አሰራሩን ተግባራዊ ለማድረግ ብሔራዊ ባንክም እንደዚሁ የአይኤፍቢን የሚመለከቱ ሴፓሬት ዲፓርትመንቶች አደራጅቶ ይህንኑ ጉዳይ በዝርዝር አሰራሩን የበለጠ ውጤታማ በሚያደርግ መልኩ መመሪያዎች የሚያወጣ አንድ መምሪያ ማደራጀት ያስፈልገዋል። ይህንንም ይሄዱበታል። ሌሎች ደግሞ እንደዚሁ ብሔራዊ ባንክ የሚሰጣቸው አንዳንድ አማራጮች አሉ። ብሔራዊ ባንክ ቦንድ፣ ትሬጀሪ ቢል፣ ኢንተርባንክ መኒ ማርኬት፣ ኦፕን ማርኬት ኦፐሬሽን የሚባሉ አሰራሮች በብሔራዊ ባንክ የሚዘረጉ አሰራሮች አሉ።
የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ስራ እንዲጀምሩ ጥሪ ቀረበ። የአውሮፓና የፈረንሳይ ኩባንያዎች በድሬዳዋ ነፃ ንግድ ቀጠና ስራ እንዲጀምሩ ጥሪ ያቀረበው የኢንዱስትሪ ፓርኮች ልማት ኮርፖሬሽን ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ በፈረንሳይ ፓሪስ እየተካሄደ በሚገኘው የኢትዮጵያና የአውሮፓ ኢንቨስትመንት ፎረም ላይ ከተገኙ የአውሮፓና የፈረንሳይ ኩባንያ ባለቤቶች ጋር ተወያይተዋል። ዋና ስራ አስፈጻሚው በዚህ ወቅት ባለሀብቶች በድሬዳዋ ነፃ ንግድ ቀጠና ሀብታቸውንና እውቀታቸውን ስራ ላይ ለማዋል ከወሰኑ ኮርፖሬሽኑ ደረጃውን የጠበቀ መሰረተ ልማትና የአንድ ማዕከል አገልግሎት እንደሚያቀርብ መግለጻቸውን ለመንግስት ቅርበት ያላቸው መገናኛ ብዙሃን ዘግበዋል። ኢትዮጵያ በትራንስፖርት በሎጂስቲክ እና መሰረተ ልማት ዘርፍ ያላትን የኢንቨስትመንት አማራጮችን አብራርተዋል። በኢትዮጵያ እያደጉ የመጡ ሀገራዊ ስትራቴጂያዊ ኢንቨስትመንቶችን እድገት ለመደገፍ የሚያስፈልጉ የትራንስፖርትና የሎጂስቲክ ዘርፍ ለውጭ ቀጥተኛ ኢንቨስትመንት ክፍት መደረጋቸውንም አስረድተዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በሚያስተዳድራቸው 14 ልዩ የኢኮኖሚ ዞኖችና ፓርኮች ውስጥ ከ2000 በላይ የሚሆኑ ኩባንያዎች በስራ ላይ እንደሚገኙ ተገልጿል። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በፈረንሳይ ፓሪስ መካሄድ የጀመረው ሰኞ ዕለት ነው። ፎረሙ በኢትዮጵያና አውሮፓ ህብረት መካከል ያለውን የኢኮኖሚ ትብብር ማጠናከርና አዳዲስ የኢንቨስትመንት እድሎችን መጠቀም በሚቻልበት ሁኔታ ላይ ያተኮረ ነው ተብሏል። ኢትዮጵያ በ2033 የኤሌክትሪክ ተሽከርካሪዎችን ወደ 80% ለማሳደግ እቅድ መያዟን የነዳጅና ኢነርጂ ባለስልጣን አስታወቀ። ኢትዮጵያ በ2033 የኤሌክትሪክ ተሽከርካሪዎችን ከ40% ወደ 80% ለማሳደግ እቅድ በመያዝ የትራንስፖርት ዘርፉን ለመለወጥ ተዘጋጅታለች ሲሉ የገለጹት የነዳጅና ኢነርጂ ምክትል ዋና ዳይሬክተር ተወካይ ናቸው። ተወካዩ በሁዋዌ ቴክኖሎጂና የውሃና ኢነርጂ ሚኒስቴር በተዘጋጀው የአካታች ኢነርጂ ጉባኤ ወቅት የሀገሪቱን ቀጣይ የትራንስፖርት ዘርፉ በሚመራበት ስትራቴጂ ጋር በተያያዘ በነዳጅ የሚሰሩ ተሽከርካሪዎችን ለመቀነስ የተያዘውን እቅድ አስመልክተው ማብራሪያ ሰጥተዋል። በዚህም ኢትዮጵያ የኤሌክትሪክ ተሽከርካሪ ተጠቃሚዎችን ለማበራከት ከተዘጋጀው የታክስ ማበረታቻ ጎን ለጎን ከጥር 2017 ጀምሮ በነዳጅ የሚሰሩ መኪና ወደ ሀገር ውስጥ እንዳይገባ ሙሉ በሙሉ በማገድ ከውጭ የሚገቡትን ቀረጥና ለግል ቤት ቻርጀሮች ነፃ ማድረግ ግለሰቦችና የንግድ ድርጅቶች በኤሌክትሪክ ተሽከርካሪዎች ላይ ኢንቨስት እንዲያደርጉ እንደሚበረታታ ገልጸዋል። በዚህ መነሻ በቀጣይ በዋና ዋና አውራ ጎዳናዎች በየ50 እና 120 ኪሎ ሜትር ርቀት ላይ በፍጥነት የሚሞሉ የህዝብ ኃይል መሙያ ጣቢያዎች የሚገጠሙበት ሀገር አቀፍ የኃይል መሙያ ኔትወርክ መዘርጋት የሚያስችል አሰራርን እውን በማድረግ ዓላማ አዲስ የወጣው የኤሌክትሪክ ተሽከርካሪ ኃይል መሙያ ስርዓት መመሪያ የፍቃድ መስፈርቶችን፣ የቴክኒክ ደረጃዎችን እና የኤሌክትሪክ ኃይል መሙያ አገልግሎት ሰጪ ማዕከላት የደህንነት ደረጃዎችን ማካተቱን አስረድተዋል። መንግስት በአገር አቀፍ ደረጃ በያዘው እቅድ 2230 የኃይል መሙያ ጣቢያዎች እንዲኖሩ በማሳደግ አገልግሎቱ ለሁሉም ዜጎች ተደራሽነት እንዲኖረው ለማድረግ ያለመ ነው ብለዋል። ቀጥለናል። ሳውዲ አረቢያ ሙስሊሞች በቁጥር አናሳ ለሆኑባቸው ሀገሮች የዘንድሮ ዓመት የሐጅ ምዝገባ አስጀመረች። የሳውዲ አረቢያ ሐጅና ኡምራ ሚኒስቴር ሙስሊሞች በቁጥር አናሳ ለሆኑባቸው ሀገሮች የ1447ኛ ዓመተ ሂጅራ የሐጅ ምዝገባን ያስጀመረችው ኑሱክ በተሰኘው መተግበሪያ አማካኝነት መሆኑን አስታውቃለች። እንደ ሚኒስቴሩ ገለጻ ኑሱክ በእነዚህ ሀገሮች በሐጅ ስነ ስርዓት ላይ ለመመዝገብ ብቸኛው ይፋዊ ዲጂታል መድረክ ነው። ከሀገሮቹ በስነ ስርዓቱ ላይ መሳተፍ የሚፈልጉ ምዕምናን ያለ ሶስተኛ አካል አሊያም ወኪሎች በቀጥታ ማመልከት ይችላሉ። ሚኒስቴሩ ከነዚህ ሀገሮች ለሚነሱ ምዕምናን መተግበሪያውን ይፋ ቢያደርግም ለሌሎች ሀገሮች የምዝገባ ጊዜውን አላሳወቀም። ባለፈው ዓመት በሐጅ ስነ ስርዓት ላይ ከመላው ዓለም ከ1.8 ሚሊዮን በላይ ምዕምናን ተሳታፊ መሆናቸው የሚታወስ ነው። ከነዚህ መካከል ከኢትዮጵያ የተሳተፉት 6000 ናቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ዘርፍ በዘንድሮ ዓመት ሐጅ ስነ ስርዓት ላይ አስፈላጊ አገልግሎቶችን ይሰጣል ካለው ድርጅት ጋር ውል መፈራረሙን ከአንድ ሳምንት በፊት አስታውቋል። ምክር ቤቱ ለአገልግሎቱ ውል መፈራረሙን ቢያሳውቅም የአሸናፊውን ድርጅት ማንነትና ለአገልግሎቱ ወጥቷል ያለውን ጨረታ ዝርዝር ጉዳዮች አልገለጸም። የጠቅላይ ምክር ቤት የሐጅና ኡምራ ዘርፍ ለሁጃጅ አስፈላጊ አገልግሎት አቅራቢ ድርጅት ጋር ውል መፈራረሙን ያስታወቀው ጥቅምት 17 2018 ነው። በምክር ቤቱ የፌስቡክ ገጽ ላይ በሰፈረው መረጃ መሰረት የመሰረታዊ አገልግሎት ሰጪ ኩባንያዎች ውስጥ በጨረታ አሸናፊ ከሆነው ድርጅት ጋር ውል መፈጸሙን የዘርፉ
የዘርፉ ተጠሪ ዶክተር ሙሐመድ ሷሊህ ተናግረዋል። በዚሁ መረጃ ጠቅላይ ምክር ቤቱ ለተወዳዳሪዎች ጨረታውን ያወጣው ጥቅምት 4 2018 መሆኑን ጠቁሟል። የተመረጠው አገልግሎት ሰጪ ድርጅት በሚና አረፋ፣ በመካና በመዲና ለሁጃጅ ምቾትና ደህንነት ደረጃቸውን የጠበቀ አገልግሎት ለመስጠትም አቅም እንዳለው በአወዳዳሪው በመረጋገጡ ውል መፈረሙን የዘርፍ ተጠሪው ገልጸዋል። ይሁንና በጨረታው ላይ የተሳተፉትን ድርጅቶችም ሆነ አሸናፊውን ድርጅት በተመለከተ ይፋ ያደረጉት መረጃ የለም። ከመረጃው ጋር በተሰራጨው ፎቶግራፍ ከጠቅላይ ምክር ቤቱ ተወካዮች ጋር ውል ሲፈራረም የሚታየው አልማሲያ በመባል የሚጠራ ድርጅት አርማ ነው። ድርጅቱ የሀጅ አገልግሎቶችን የሚሰጥ ኩባንያ መሆኑን በድረገጹ ላይ አስፍሯል። የሀጅ እንግዶች መስተንግዶና ከዓለም አቀፍ የሀጅ ቢሮዎች ጋር በመተባበር የሁጃጅን ጉዞ ለማሳለጥ እንደሚሰራም ይገልጻል። ኩባንያው እንደ ማሌዥያ፣ ሩዋንዳ እና ግብጽ ካሉ የተለያዩ ሀገራት ጋር መስራቱም ተገልጿል። በኮሶቮ ትምህርት ቤቶች ውስጥ ሂጃብ እንዳይለበስ የተላለፈውን ውሳኔ ይግባኝ የሀገሪቱ ጠቅላይ ፍርድ ቤት ውድቅ ማድረጉ መነጋገሪያ ሆነ። የኮሶቮ ጠቅላይ ፍርድ ቤት በሀገሪቱ የትምህርት ሳይንስ፣ ቴክኖሎጂና ፈጠራ ሚኒስቴር በትምህርት ቤቶች ሂጃብ እንዳይለበስ ያስተላለፈውን ውሳኔ ተከትሎ በውመንስ ኔትወርክ ፎር ፕሮፌሽናል ዴቨሎፕመንት የቀረበውን ክስ ውድቅ አድርጓል። የሴቶች መብት ተሟጋቹ ድርጅት የሁለተኛ ደረጃ ትምህርት ቤት ተማሪዎችን የስነ ምግባር ደንብና የዲሲፕሊን እርምጃዎችን በሚመለከት መመሪያ ሂጃብ መከልከሉ የተማሪዎችን ሕግ መንግስታዊ ነፃነትና መብቶች የሚገድብ ነው የሚል መከራከሪያ አቅርቧል። እንዲህ አይነት ገደብ ሊጣል የሚችለው በህገ መንግስቱ ላይ ብቻ መሆኑንም ገልጸዋል። ባለፉት 4 ዓመታት ከመንግስት ትምህርት ቤቶች በሂጃብ ምክንያት ከትምህርት ቤት ከተሰናበቱ ሴቶች በርካታ ቅሬታዎች እንደደረሱትም ድርጅቱ አስታውቋል። ይሁን እንጂ ፍርድ ቤቱ ውሳኔው ከህገ መንግስቱ ጋር የሚቃረን አይደለም ብሏል። ውሳኔውን ተከትሎ የኮሶቮ ኢስላማዊ ህብረት ሂጃብ መልበስ ሃይማኖታዊ ግዴታ መሆኑን አጽንኦት በመስጠት በውሳኔው ላይ ተቃውሞውን አሰምቷል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በብሔራዊ ባንክ ተጥሎ የቆየው የባንኮች ዓመታዊ የብድር እድገት ጣሪያ ለአራቱ ከወለድ ነፃ ባንኮች ተነሳ። ከቆይታ በኋላ የሳውዲ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ከ2 ሳምንት በኋላ በአሜሪካ ይፋዊ ጉብኝት ሊያደርጉ መሆኑ ተሰምቷል። እንመለስበታለን። ይጠብቁን። በሱዳን የፈጥኖ ደራሽ ኃይል የፈጸመው ድርጊት የጦር ወንጀል ሊሆን ይችላል ሲል የዓለም አቀፉ የወንጀለኛ ፍርድ ቤት አስጠነቀቀ። በሱዳን ኤልፋሽር ከተማ ከመደበኛ ጦሩ ጋር ጦርነት ውስጥ የሚገኘው በጀነራል መሐመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይል ድርጊት የጦር ወንጀል ሊሆን ይችላል ሲል የዓለም አቀፉ የወንጀለኛ ፍርድ ቤት አስጠንቅቋል። ፍርድ ቤቱ ይህን ማስጠንቀቂያ የሰጠው በዳርፉር ግዛቶች ጦርነት ከተቀሰቀሰ በኋላ ተፈጽሟል የተባሉ ወንጀሎችን እየመረመረ መሆኑን ባሳወቀበት ወቅት ነው። አሰቃቂ ያላቸው ድርጊቶች ከአውሮፓውያን አቆጣጠር ሚያዝያ 2023 ጀምሮ መላውን የዳርፉር ግዛት ያዳረሰው ሰፋ ያለ ግጭት አካል ናቸው ሲል የፍርድ ቤቱ አቃቢ ሕግ ቢሮ ገልጿል። ዓለም አቀፉ የጦር ወንጀለኛ ፍርድ ቤት ባወጣው መግለጫ ባለፈው ሳምንት የፈጥኖ ደራሽ ኃይሉ ታጣቂ ቡድን የሰሜን ዳርፉር ዋና ከተማ ኤልፋሽርን ከተቆጣጠረ በኋላ የጅምላ ግድያን ጨምሮ በሴቶች ላይ ጥቃት፣ በሰላማዊ ዜጎች ላይ ስቅይት እንዲሁም ሌሎች ወንጀሎችን መፈጸሙን የሚያመለክት ሪፖርት መውጣቱ እንዳሳሰበው አመልክቷል። ወንጀሎቹ መፈጸማቸው ከተረጋገጠ የጦር ወንጀልና በሰው ልጆች ላይ የሚፈጸሙ ወንጀሎች ጋር የሚስተካከሉ ናቸው። ይህንን ተከትሎ የወንጀል ድርጊቶቹ መፈጸማቸው በማስረጃ የሚረጋገጠው በሮም ድንጋጌ ብያኔ መሰረት መሆኑን ፍርድ ቤቱ አስታውቋል። ጥቃቶቹ የሚበየኑበት የሮም ድንጋጌ ዓለም አቀፉን የጦር ወንጀለኞች ፍርድ ቤት ለመመስረት የተዘጋጀ ነው። እነዚህ ከባባድ ወንጀሎችን የመመርመር ስልጣን ያለው አሊያም መፈጸማቸውን ለማረጋገጥ የምርመራ ሂደታቸው የሚያልፈው በዓለም አቀፉ የጦር ወንጀለኛ ፍርድ ቤት በኩል ነው። ፍርድ ቤቱ ቀጠልኩት ባለው የምርመራ ሂደት ላይ ጽሕፈት ቤቱ በኤልፋሽር ከተማ
ተፈጽመዋል የተባሉ ወንጀሎችንና ግፍ በተመለከተ አስፈላጊ የሆኑ ማስረጃዎችን በማሰባሰብና በማደራጀት በቀጣይ ለሚመሰረተው ክስ አፋጣኝ እርምጃዎችን ለመውሰድ እየተንቀሳቀሰ መሆኑን በመግለጫው አክሏል መባሉን የዘገበው አናዶሉ ኤጀንሲ ነው። የሳውዲ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ከ2 ሳምንት በኋላ በአሜሪካ ይፋዊ ጉብኝት ሊያደርጉ ነው። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። የሳዑዲ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ከ2 ሳምንት በኋላ በአሜሪካ ይፋዊ ጉብኝት ሊያደርጉ ነው። የሳዑዲ አረቢያ ልዑል አልጋ ወራሽ ሙሐመድ ቢን ሰልማን ከ2 ሳምንት በኋላ ለይፋዊ ጉብኝት ወደ ዋሽንግተን ሊጓዙ መሆኑ ታውቋል። የልዑል አልጋ ወራሽ ጉብኝት በ7 ዓመት ውስጥ ለሁለተኛ ጊዜ የሚደረግ ነው። አልጀዚራ እንደዘገበው የልዑል አልጋ ወራሽ የጉብኝት ዜና የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተለያዩ ሀገሮች የአብርሃም ስምምነት በመባል የሚጠራውን ውል እንዲፈርሙ ግፊት በሚያደርጉበት ሰዓት ነው። ፕሬዝዳንቱ ሀገሮች እንዲቀላቀሉት ግፊት የሚያደርጉበት ስምምነት ከእስራኤል ጋር የሚኖራቸውን ግንኙነት መደበኛ እንዲያደርጉ የሚጠይቅ ነው። በዚህም የተባበሩት አረብ ኤምሬቶች፣ ባህሬን፣ ሱዳን እና ሞሮኮ እንደ አውሮፓውያን አቆጣጠር በ2020 ፈርመውታል። ነገር ግን ሳዑዲ አረቢያ ከእስራኤል ጋር የሚኖረው ግንኙነት መደበኛ የሚሆነው በፍልስጤም መንግስት ምስረታ ነው የሚል አቋም በመያዝ ስምምነቱን እስካሁን አልፈረመችም። ከሳዑዲ ጋር በርካታ የንግድ ግንኙነት ያላት አሜሪካ ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ከሲቢኤስ ኒውስ ጋር በነበራቸው ቆይታ ስለ ጉዳዩ በማንሳት ሳዑዲ አረቢያ በመጨረሻ ስምምነቱን ትፈርማለች የሚል እምነት እንዳላቸው ተናግረዋል። ሬውተርስ ስማቸውን ያልጠቀሳቸው የትራምፕ አስተዳደር ከፍተኛ ባለስልጣን የሳዑዲ ልዑል አልጋ ወራሽ በዋሽንግተን ቆይታቸው የሚፈርሙት ሰነድ እንደሚኖር ጥቆማ ቢሰጡም ዝርዝሩን አልገለጹም። ፋይናንሻል ታይምስ ከቀናት በፊት ባወጣው ዘገባ ደግሞ ሳዑዲ እና አሜሪካ በመከላከያ ረገድ ስምምነት ይፈራረማሉ ብለዋል። ህዳር 9 2018 የሳዑዲ አረቢያ ልዑል አልጋ ወራሽ ሙሐመድ ቢን ሰልማንን የሚያስተናግዱት ትራምፕ ከወራት በፊት ሪያድን መጎብኘታቸው ይታወሳል። ፕሬዝዳንቱ በወቅቱ ባደረጉት ቆይታ በገልፍ ፎረም እና በሳዑዲ አሜሪካ ኢንቨስትመንት ፎረም ላይ ተሳታፊ ሆነዋል። በተለይ በሳዑዲ አሜሪካ ኢንቨስትመንት ፎረም ላይ ከፍተኛ ኢኮኖሚያዊ ጠቀሜታ ያስገኛሉ የተባሉ ስምምነቶችን አድርገዋል። በፎረሙ ላይ የፕሬዝዳንቱ የቅርብ ሰው የኤሌክትሪክ ተሽከርካሪ አምራቹ ቴስላ ዋና ስራ አስፈጻሚ ቱጃሩ ኤሎን መስክን ጨምሮ በርካታ የአሜሪካ የቴክኖሎጂ ኩባንያዎች መሪዎች መገኘት ችለውም ነበር። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።